አዲስ አበባ የህዝቧ ብዛት እንደማደጉ መጠን የኑሮ ውድነትና የገበያ አለመረጋጋት የነዋሪዎቿ ዋነኛ ጥያቄዎች ሆነው ቆይተዋል። የአዲስ አበባ ከተማ አስተዳደር ይህንን የህዝቡን የኑሮ ጫና ለማቃለል የገበያ እጥረቶችን ለመቅረፍና የዋጋ ንረቱን ለማረጋጋት በርካታ መዋቅራዊ ስራዎችን በቁርጠኝነት ማከናወን ጀምሯል። ይህ የከተማ አስተዳደሩ ራዕይ ደግሞ በአራዳ ክፍለ ከተማ በተግባር ተተርጉሞ ይታያል። አራዳ ክፍለ ከተማ የገበያ ማረጋጋት ስራ አንዱ አምራችና ሸማች በቀጥታ የሚገናኙበት የቅዳሜና እሁድ ገበያዎች ሲሆኑ ይህ ገበያ ነዋሪው ጥራት ያላቸውን የግብርናና የኢንዱስትሪ ምርቶች በተመጣጣኝ ዋጋ እንዲያገኝ ያስችሏል። በእነዚህ የቅዳሜና እሁድ ገበያዎች ነዋሪው የዕለት ተዕለት የምግብ ፍጆታቸውን ጥራታቸውን እንደጠበቁና ከወትሮ በተለየ በተመጣጣኝ ዋጋ ያገኛሉ። ይህም ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች ትልቅ የኢኮኖሚ እፎይታን የፈጠረ ሲሆን የገበያ ሚዛኑን ለማስተካከልም የራሱ የጎላ አስተዋጽኦ አበርክቷል። የገበያ ማረጋጋት ስራው በጊዜያዊ አሰራር ላይ ብቻ የተመሰረተ አይደለም። ዘላቂ ተቋማዊ ለውጥ ለማምጣት በአራዳ ክፍለ ከተማ የሚገኙ የሸማች ማህበራት ሱቆች መዋቅራዊ ለውጥ ተደርጎባቸው ዛሬ እነዚህ ሱቆች ራሳቸውን አዘምነው ደረጃቸውን የጠበቁ ዘመናዊ ሱፐር ማርኬቶች ሆኗል። በቴክኖሎጂ የተደገፈ የሽያጭና የቁጥጥር ስርዓት የተዘረጋላቸው ሲሆን መሰረታዊ የሆኑ ፍጆታ እቃዎችን ሁሉ በአንድ ጣሪያ ስር አሟልተው ይዟል። ይህም ነዋሪው በነፃነትና በምቾት እንዲገበያይ እድል ፈጥሯል። ከተማ የሸማች ማህበራት የነዋሪውን ሁለንተናዊ ፍላጎት ያማከሉ የተቀናጁ የልማት ማዕከላት መሆን ችሏል። ማዕከላቱ በውስጣቸው የእንጀራና የዳቦ መጋገሪያዎችን አካተዋል። ይህም የአካባቢው ነዋሪ ዳቦና እንጀራ በጥራት በንጽህናና በተመጣጣኝ ዋጋ ለህብረተሰቡ በየቀኑ እንዲደርስ አድርጓል። ከዚህ በተጨማሪ እነዚህ ሸማች ማህበራት የነዋሪውን እንግልት የሚቀንሱ የወፍጮ ቤት አገልግሎቶች ነዋሪዎች እዚያው በአቅራቢያቸው እንዲያገኙ በማድረግ ለነዋሪው ሌላ እፎይታ ሆኗል። እንዴት ዋላችሁ? ደህና ዋላችሁ? ጤፍ ልመርጥ ነው። ከዚህ ልውሰዳ? አይ ግን ቆንጆ ነው። ከዚህ 25 ኪሎ ደንበኛ ነኝ። ረጅም ጊዜ ነው እዚህ የምገዛ። ጤፉም ቆንጆ ነው፣ ዋጋውም ተመጣጣኝ ነው። ይህ ሰፊ የገበያ ማረጋጋት ስራ የኑሮ ውድነትን ከማረጋጋት ባለፈ ለበርካታ ዜጎች ሰፊና ቋሚ የስራ እድል ፈጥረዋል። በአራዳ ክፍለ ከተማ የታየው ይህ ለውጥ በአንድ አካል ጥረት ብቻ የመጣ አይደለም። ከተለያዩ ተቋማት ጋር በተደረገው ጠንካራ የቅንጅት አሰራር ላይ የተመሰረተ ነው። የተፈጠረው የተቀናጀ ትስስር የምርት አቅርቦት ሰንሰለቱ እንዳይቋረጥ አድርጓል። ይህ ቅንጅታዊ አሰራር ተቋማዊ አቅምን በማሳደግ ረገድ በአርአያነት የሚጠቀስ ተሞክሮ ሆኗል። ዛሬ በአራዳ ክፍለ ከተማ ተጨባጭና ሊዳሰሱ የሚችሉ ለውጦች ተመዝግቧል። የገበያ መረጋጋት ሰፍኗል። ያለ አግባብ የሚደረግ የዋጋ ጭማሪም ተቀርፏል። የአራዳ ክፍለ ከተማ ያስመዘገበው ይህ ስኬት የከተማ አስተዳደሩ የሕዝብን ጥያቄ በተግባር ለመመለስና የነዋሪውን ሕይወት ለመቀየር የጀመረው ጉዞ ፍሬ ማፍራቱን ያሳያል። 3 ኪሎ ነው 150